በዛሬ ቪዲዮአችን መገናኛ ተገኝተናል። ባስ ተራውን፣ ታክሲ ተራውን እንዲሁም ደግሞ የተለያዩ ሞሎች እየገባን የስልኮችን የልብሶችን ዋጋ ጠይቀናል። የተለያዩ የጂም እቃዎች አሉ እዚህ ጋር አንቺን አይደለም እየቀረጽኩሻለሁ ነብስ ራሴን የምቀርጸው መገናኛ ግማሽ ነው ሰው የሚቀንሱ ስሙ ስያሜ ስንጀምር እንግዲህ ከተለያዩ ቦታዎች ከቦሌ ከሜክሲኮ ከሴሚሲ እንዲሁም ደግሞ ቀበና ምናምን የሚመጡ ሰዎች በብዛት ደግሞ መገናኛቸው ሲሆን ነው። መገናኛ የተባለበት ምክንያት በጀርባ እንደምትመለከቱትና በአብዛኞቻችሁ መገናኛ እንደምታውቁት ፎቅ በፎቅ ከመሆኑ 4-10 ዓመታት በፊት ማለት ነው ወደ ድሬዳዋና ሀረር የሚሄዱ መኪናዎች መነሻ ነበረ። የሁለት ክፍለ ከተሞች መገኛ ነው። በዚህኛው በኩል የቦሌ ክፍለ ከተማ አለ፣ ወደዚህኛው በኩል ደግሞ የካ ክፍለ ከተማ አለ። የእነዚህ ክፍለ ከተሞች መገኛ ነው አሁን ላይ ያለው። ወደ አዲሱ ቤተ መንግስት የሚወስደው አስፋልት ነው ፊት ለፊት ያለው። እዚህ ጋር እንግዲህ በፊት ትልቅ አደባባይ ነበረ። አደባባዩ ተነስቶ አሁን ክፍት ሆኗል። መገናኛ ስታስቡ ምን ትዝ ይላችኋል? እስቲ ትዝታችሁን ኮሜንት ላይ ጻፉልኝ። ሰው ተሰርቋልና እዚህ መገናኛ ላይ ትዝታም ካላችሁ የተሰረቃችሁትም ነገር ካለች ኮሜንት ላይ አስፍሩልኝ። 18 የገበያ ማዕከል የሚባል እዚህ ስፍራ ላይ ነበረ 3 እና 4 ዓመታት በፊት ማለት ነው። እንደዚህ የባስ መናኸሪያ ምን ከመሆኑ በፊት ትልቅ ገበያ ነበር፣ 18 ገበያ የሚባል ማለት ነው። ያለንበት ቦታ ወደ ሰንዳፋ ወደ የካባዶ ምናምን የሚሄዱ ባሶች የሚቆሙበት ቦታ ነው። እንግዲህ ግርግሩ ይህንን ይመስላል። ይላችሁ ይሄ እንግዲህ የባስና የቅጥቅጦች ሃይገሮች ምናምን መናኸሪያ ነው እዚህ ጋር ያላችሁ። ስለዚህ አሁን ወደ ውስጥ እንገባለን ማለት ነው። የተለያዩ ሰዎችንም ፈቃደኛ የሚሆኑልን ከሆነ የምናናገራቸው ይሆናል። ወደ አራብሳ ወደ ሀያት 49 የሚሄዱ ባሶች ናቸው እዚህ ጋር የሚገኙት። እዚህ ጋር እንዳለ ታክሲ ተራዎቹም ባሶችም ይኸውላችሁ ይሄን ይመስላሉ። በዚህ ጋር ያሉት ደግሞ ወደ ቃሊቲ ወደ ሳሪስ ምናምን የሚሄዱ ባሶችና ታክሲዎች ደግሞ እዚህ ጋር ይገኛሉ ማለት ነው። ሰልፉንም እንደምትመለከቱት እንደውም አሁን ተቀንሶ ነው ወደ ቱሊ ድምቱ ምናምን የሚሄዱ ባሶች ምናምን ስለተቀነሱ ነው እንጂ ከዚህም የባሰ ነበረ ግርግሩ የሚሆን የነበረው። ይሄኛው ቦታ ይሄንን ይመስላል። እንደውም አሁን ላይ ተነስተዋል እንጂ በፊት ላይ የተለያዩ የመንገድ ዳር ምግቦች ነበሩ እንደ ጮርናቂ፣ አምባሻ፣ ሻይ ምናምን የመሳሰሉት በየመንገዱ ነበሩ። ማራገፊያቸው እዚህ ጋር ነው ያላችሁ። ከአራብሳ ከሀያት የሚመጡ ባሶች እዚህ ጋር ያራግፉና ሰው ይሄዳል። እዛ ጋር ደግሞ ቅድም የነበርንበት እዛ አካባቢ ሆነው ደግሞ ተራ ይጠብቃሉ ማለት ነው። አሁን የምናደርገው ምንድነው ችን ድልድይ እንወጣና እዛኛው ያለው መናኸሪያ እንሄዳለን ማለት ነው። ደግሞ መጽሐፎችና ፒዲኤፎች ላይ እንዳየሁት አዲስ አበባ ላይ የሚገኝ የመጀመሪያው የቀለበት መንገድ ወይም አደባባይ እዚህ መገናኛ ያለው አደባባይ ማለት ነው። ይህ ማለት እዚህ ፊት ለፊት የምትመለከቱት አደባባይ መንገድ ነው። በአሁኑ ሰዓት ላይ ደግሞ የባቡር መንገድ ሰርቶለት የባቡር መሳለጫ ሆኖ ልዩ ድባቡን ሰጥቶታል ማለት ነው። ይሄኛው የሊፍት መወጫጫ ነው። ከላይ ሆነን ስንመለከተው ይሄንን ይመስላል። ይኸውላችሁ የባስ ተራው ቦሌ ክፍለ ከተማ እዛ ጋር ነው። ቅድም እንደነገርኳችሁ እንደዚህ የተለያዩ ጮርናቂዎች ይገኛሉ። ፈጣን ቁርሶች ማለት ነው። ሰው በጠዋት ስለሚወጣ እንደዚህ አይነት ቁርሶችን በርቶ ይወጣል ማለት ነው። በፊት አሁን ይሄ ኮሪደሩ ከተሰራ በኋላ ነው እንጂ እዚህ ጋር ነበር ታክሲ ተራዎቹ የነበሩት። አሁን እዚህ ጋር ማቆም ምናምን ስለማይቻል ውስጥ ቅድም ያሳየኋችሁ ቦታ ገብቷል ማለት ነው። ልክ ያው እንደዚህ ባሱ ሲወጣ እንደምትመለከቱት እዚህ ጋር በፊት ጸበል ነበረ፣ ባላስታውስም የእግዚአብሔር አብ ስለ እግዚአብሔር አብ ጸበል እዚህ ጋር ነበረ። ወደ መናኸሪያው ገብተናል ማለት ነው። እዛ ጋር የተለያዩ ምግብ ቤቶች አሉ፣ የፋስት ፉዶች የጠዋት ምግቦች ማለት ነው። ሁለተኛው መናኸሪያ ደግሞ ይሄንን ይመስላል። እዚህ ጋር የታክሲ መናኸሪያዎች አሉ፣ ወደዛ ጋር ደግሞ ባሶች አሉ። እንግዲህ አስቡት ይሄ ሁሉ ታክሲና ይሄ ሁሉ ባስ ይሄኛው ቦታ ባይሰራለት ኖሮ የድሮ መናኸሪያ ጋር እዛኛው ቀደም የነበረበት የለም እዛ ቢሆኑ ምን አይነት ጭንቅንቅ ሊፈጠር እንደሚችል አስቡት። ከባስ ጋር ከፋ ቢያደርግ ይመስላል። በዓሉ እንደውም አሁን ትንሽ አንድ ሳምንት ምናምን ስለሚቀረው ነው እንጂ ባዛሮች ይከፈታሉ። አሁን እዚህ አስፋልቱ ጋር
እዚህ አስፋልት ላይ ነው የሚሆኑት ባዛሮች እዚህ ጋር ማለት ነው። እንደዚህ የተለያዩ ፋስት ፉዶች አሉ ድልድዩ ስር የሊስትሮ ውጤቶች ምናምን ግርግሩ ይህንን ይመስላላችሁ። እዚህ ጋር የተለያዩ ፋስት ፉዶች አሉ ድልድዩ ስር። ቅድም የነበር ነው እዛ ላይ ነው። ኢትዮጵያ ንግድ ባንክ ይኸውላችሁ እዚህ ጋር ነው ያለው። ሙሉጌታ ዘለቀ ህንጻም እዚህ ጋር አለ። እዚህ ጋር ደግሞ ወደ አድማስ ትምህርት ቤት የሚያስገባው አስፋልት ደግሞ ይሄንን ይመስላል። አንቺን አይደለም እየቀረጽኩሻለሁ ነብስ ራሴን መቀረጽ ራሳሽ አይተሽም። እዚህ ጋር ራሴን ውጤቶቹን እያየሁኝ ነው። እዚህ ጋር አሁን ላይ በጣም ሰው እየወሰደ ያለው ስልክ አይነቶች ምን ምንድን ናቸው? የቤቶች አሉ ሳምሰንጎች ማለት ነው። ምን ያህል ይሆናል ዋጋቸው የሚባሉት? ያው እንደ እንትናቸው የተለያየ እስከ 24 ሺህ ብር አለ፣ 25 ሺህ ብር አለ፣ 24 ሺህ ብር፣ 32 ሺህ ብር አለ። የተለያዩ እንደ ሞዴላቸው የተለያየ ሰው እንደ ጂቢያቸው የተለያየ ማየት እንችላለን። ስልኮችን 24 ሺህ የሚባሉት አሁን 24 ሺህ ማለት ኖርማል ነው። ይሄኛው እነዚህኞቹ 24 ሺህ የሚባሉ ስልኮች እነዚህ ሁላችሁ። ይሄኛው 18 ሺህ ብር። ኦኬ እነዚህ 32 ሺህ ብር። እነዚህኞቹ አሁን እነዚህኞቹስ በተን ስልክ ላይ የሚፈልግ ሰው 15። እነዚህ በተኖቹስ በሪቨሮቹ ከ1500 እስከ 4000 ብር ድረስ አለ። 4000 ብር መነሻው 1500 ብር። እነዚህ ስትራይፖር እና እንትኖቹ እነዚህ ማለት 2500። ሪንግ ላይቱስ ትንሿ 3000 ብር ነች። ሌላም ታሳይ ነገር አለ። እነዚህ ከቨሮች ምናምን አሁን እነዚህ በአብዛኛው ይወላችሁ ለሴቶች የሚሆኑ ከቨሮች ናቸው። እዚህ ጋርም ደግሞ ለተለያዩ ስልኮች የሚሆኑ ከቨሮች አሉ። የምንገኘው እንግዲህ ስለሺ ስህን ህንጻ ስር መምጣት ቢፈልጉ ስለሺ ላይ አይደል? ስለሺ ያቡ ሞባይል ስለሺ ላይ ያቡ ሞባይል ወይም ደግሞ 002 ገና እንደገባችሁ በር ላይ ይገኛል። አመሰግናለሁ። እንግዲህ ስለሺ ስህን ላይ አሉ አለ። እዚህ ጋርም ደግሞ የተለያዩ ሪንግ ላይቶች አሉ። የሌሉ ነገሮች የሉም። በነገራችን ይሄ የስልክ ውጤቶች ቻርጀሮች ምናምን ነገር አሉ እና መገናኛ ላይ መታችሁ ከትራንስፖርቱ ከምን ውጭ የሌለ ማታገኙት ነገር የለም። ዋው በርገር ይገኛል። ይኸውላችሁ ቁጭ ብላችሁ ሰው ለመጠበቅም ለመመገብ ከፈለጋችሁ ዋው በርገር በዚህ ጋር ይገኛል። እዚህ ጋር እንግዲህ የተለያዩ የጽህፈት መሳሪያ የሚሰጡ ሰዎች አሉ። የጸጉር ሙያ ማሰልጠኛዎች አሉ። እንደዚህ ከበጀርባ ቀይ ፒፕስ አድርገው ይችላል። የጸጉር ሙያ ምናምን የሚሰለጥኑ ሰዎች ናቸው። 22 ከሜክሲኮ የሚመጣው ታክሲ እዚህ ጋር ነው የሚቆመው። ይሄ ደግሞ ወደ 24 የሚያስገባው መንገድ ነው ማለት ነው። ኮንዶሚኒየሞቹም እዛ ጋር አለላችሁ። እዛ ጫፍ ላይ ነበር የሚቆመውና ክራውድን ነበር የሚሆነው። ምክንያቱም እነሱ እዛ ጋር ሰው ሲያራግፉ ደርብ ይቆማሉ ምናምን፣ ከዛ መንገዱ ይዘጋጋ ነበረ። አሁን ግን እንደዚህ ወደ ውስጥ ገብቶ ነው የሚቆሙ። ከዋናው አስፋልት ጋር የሚያገናኘው ነገር የለም ማለት ነው። በተጨማሪም ደግሞ ሽንት ቤት፣ የህዝብ ሽንት ቤት አለ እዛ ጋር ከታክሲ ከወረዳችሁ በኋላ። ይኸው እንደምታዩት ባሶቹም እዚህ ጋር ነው የሚያራግፉት። ለካፌ የሚሆን መንገድም አለ። ይሄ መንገድ ደግሞ ይኸውላችሁ አሁን በቅርብ ጊዜ የተከፈተው ገና 3 ወር 4 ወር የሆኑ ነው። በፊት ለመሻገር ላይ ወጣችሁ ነበር አደባባዩ ጋር የምትሻገሩት ከታክሲ ወርዳችሁ ማለት ነው። አሁን ግን እዚህ ጋርም ስለተሰራ መሻገሪያ እዛ ጋር የነበረው የትራፊክ መጨናነቅ ይቀንሰዋል ማለት ነው። ይኸውላችሁ መሻገሪያው ይሄንን ይመስላል። በባቡሩ ላይ ነው የሚሻገረው። እዚህ ፊት ለፊት ደግሞ የምታዩት ታክሲ ተራ ወደ ሜክሲኮ ወደ 22 የሚሄዱ ባሶች፣ ታክሲዎች፣ ሀገሮች እዚህ ጋር ይገኛሉ ማለት ነው። እንደ ሳይክል የተለያዩ ነዳጅ ጨምሯልና በአብዛኛው አብሶ ደግሞ ታክሲዎች አይገኝም። እንደዚህ ወይ ባስ ወይ ባቡር ወይ ሀገሮች ካልሆነ በስተቀር
በአብዛኛውም አሁን ይሄን ቪዲዮ በምሰራ ሰዓት አድማ መጥተው ታክሲዎች በብዛት የሉ ነዳጅም ስለጨመረ ማለት ነው። ታሜጋስ ይኸውላችሁ እዚህ ጋር ቡና ጠጡ አለ። የታሜጋስ ቢልዲንግ ይኸውና በቃ ሙሉ ቡቲኮችም አሉ ይኸውላችሁ የተለያዩ ልብሶች፣ ጫማዎች የሚሸጡበት ቡቲክ። እንዲዞር ስንል ዘፍመሽ ፊት ለፊታችን አለ። ስለዚህ ዘፍመሽ ጋር እንሄድና ይሄ እንግዲህ ታሜጋስ ፎቅ ነው። ኮቴክስም አለ እዚህ ጋር ይኸውላችሁ እንደምትመለከቱት ኮቴክስ አለ፣ የወንዶች ልብስ አለ፣ ስልክ ቤቶች አሉ። ፊት ለፊታችን ይሄ የምናየው ዘፍመሽ ነው ማለት ነው። መገናኛ ግመሽ ነው ሰው የሚቀንሰው። ቀኑን ሙሉ እነዚህ ሰው ብቻ ነው ታውቃላችሁ። እሱን አይደለም ራሴ እንግዲህ ዘፍመሽ ገብተናል። አሁን ዞር ዞር እያለን እንግዲህ ዋጋዎቹን አንዳንድ ነገሮችን የምንጠይቅ ይሆናል ማለት ነው። ሰላም ነው አባዬ? ብሎግ እየሰራው ነበር። ይቻላል መቅረጽ ይቻላል? እንግዲህ ዘፍመሽ ገብተናል። አሁን የሌሉ አይነት ነገሮች የሉ። እነዚህ ኮምፒውተር መሸጫዎች አሉ። አዋሽ ባንክ አለ። እዚህ ጋር ደግሞ የተለያዩ ሙሉ ልብሶች ዘፍመሽ ላይ። ይሄ እንግዲህ ሊፍቶ ነው። የተለያዩ ሰዓቶች፣ ቀለበቶች ይሸጣል። እንግዲህ እዚህ ጋር ያላችሁ እዚህ ጋር የሚወላችሁ እንደዚህ ሙሉ ልብሶች ይሸጣሉ። ወደ ላይ ደግሞ እንወጣና ላይ ዘፍመሽ ላይ ምንም ነገሮች አሉ። እንዲሁም ደግሞ እናያለን። በአብዛኛው እንግዲህ ይኸውላችሁ ሙሉ ልብሶች ነው በአብዛኛው ያሉት ሙሉ ልብሶች። እዚህ ጋር የሰዓት ውጤቶች፣ ጫማዎችም አሉ። በዛ ጋር አያችሁት እንደዚህ የጂም እቃዎች ምናምን ይገኛሉ። ሰላም ነው አባዬ? ዩቲዩብ ቭሎግ እየሰራው ነበር። ይቻላል? እሺ ይቅርታ። ዋጋዎቹ ምናምን ያሉ ውስጥ ላይ እንግዲህ ስንገባ እንግዲህ የተለያዩ የጂም እቃዎች አሉ። እዚህ ጋር ሳይክል፣ የእግር መስሪያዎች ምናምን እዚህ ይገኛሉ። ሙሉ እንግዲህ እዚህ ጋር ሙሉ እንግዲህ የስፖርት እቃ ናቸው ሁላችሁ። እዚህ ጋር መሮጫዎች ይገኛሉ። ዳምፔልም እዛ ጋር ይገኛል ሁላችሁ። የዳምፔል እቃዎች አሉ። እዚህ ጋር ደግሞ ቤት ውስጥ ሆናችሁ የተለያዩ ስፖርት የሚሰሩበት የቴኒስ ኳሶች ምናምን አሉ። እንግዲህ ዘፍመሽ ላይ የሌሉ ነገሮች የሉ። ቴንክ አባይ አመሰግናለሁ። እንግዲህ አሁን ያለሁበት ቦታ ላይ አብዛኛው እዚህ ጋር እንደምትመለከቱት እንደዚህ የስፖርት እቃዎች ደግሞ የተለያዩ ኦሪጂናል ጫማዎች ይገኛሉ ማለት ነው። ዞር ዞር እያለን እያየ ነው። ደረጃው ጠፋብኝ። ወደ ላይ ገልብጣ ነበር፣ ደረጃው ጠፋብኝ። አገኘሁት። ሊፍት አለ፣ ግን በሊፍት ብሄድ ብዙ ነገሮችን ማየት አንችልም ብዬ ነው። ወደ ላይኛው ደግሞ እንውጣ እስኪ። እንደዚህ የተለያዩ የልጆች ልብስ ጫማዎች ምናምን ይገኛሉ። በዚህ ጋር እዚህ ጋርም እንደምትመለከቱት በአብዛኛው የልጆች ያለው በቃ እንደዚህ። እዚህ ጋር የሻምፖ ነገሮች፣ ሻምፖ፣ ኮንዲሽነር ሰዎቹ አልገቡም መሰለኝ። እዚህ ደግሞ የስፖርት የጂም ፓውደሮች ናቸው። ፕሮቲኖች ምናምን አለ። የፕሮቲን ውጤቶች ምናምን የሚሸጡት እዚህ ነው። ሰላም ነሽ እማዬ? አለን። ዩቲዩብ ቪዲዮ እየሰራው ነበር። መቅረጽ ይቻላል? አይቻልም? አንቺ አትገቢም? የልብሶቹ ሁኔታ ምናምን ከቻልሽ ዋጋም መልክሽ አይገባም፣ ድምፅሽ ብቻ። ኖ ሙሉ ቭሎግ እየሰራው ነበረ። ዘፍመሽ ላይ ምንም እንደሚገኝ ያው የበዓል ድባብ አይደለ? የበዓል ሰሞን ስለሆነ ዘፍመሽ ላይ ምን ታገኛላችሁ ቪዲዮ እየሰራው ነበር። አንቺ አትገቢም? እንግዲህ አሁን ያለንበት ቦታ እንግዲህ የወንዶች ሙሉ ልብሶች በዚህኛው በኩል ይገኛል። በዚህኛው በኩል ደግሞ የሴቶች ልብሶች ይገኛሉ። እዛ ላሳያችሁ ዙሪያ እዚህ ጋር የተለያዩ ሙሉ ልብሶች አሉ ይላችሁ ለቢሮ የሚሆኑ። እዚህ ጋርም ሱፎች አሉ። እንግዲህ ዋጋ እንዳልነግራችሁ ዋጋ መንገድ አይቻልም ተብዬ ነው እንዲሁ ራንደምሊ ልብሶቹን ላሳያችሁ እንጂ
እዚህ ጋር ደግሞ የሴት ቦርሳዎች አሉ በዚህኛው በኩል። እዚህ ጋር ደግሞ የጅንስ ውጤቶች፣ ካኪዎች፣ ቲሸርቶች አሉ። እዚህ ጋር ሸሚዝ የሚመስሉ እነዚህ ደግሞ የሴቶች ልብሶች ናቸው። ይኸውላችሁ የሴት ልብስ ከነ ሸሚዝ ለቢሮ የሚሆኑ ሙሉ ቀሚሶች ደግሞ በዚህ ጋር ይገኛል። ትሬንድ ፓርክ ይባላል። ይህም የሚገኘው እንግዲህ እዚሁ ዘፍመሽ ላይ ነው። አመሰግናለሁ ማለት ነው። ይህን ይመስላል። እዚህ ጋር ደግሞ ፒዛ ቤት አለ። ቡና ለመጠጣት ፒዛ፣ የተለያዩ ነገሮች መብላት ትችላላችሁ። እዚህ ጋር ደግሞ የተለያዩ የህፃናት ልብስ፣ ምግብ ቤቶች፣ ቡና ጠጣዎች ይገኛሉ። እዚህ ጋር ዘፍመሽ እንዴት እያያችሁት ነው? እንግዲህ ገባ ገባ እያልኩ አንዳንድ ቦታዎችን እያሳያችሁ ነው ያለሁት። ዋጋ አይቻልም፣ ምንም ማድረግ አልችልም። እንግዲህ ዋጋ ግን ጥሩ ነበረ ሳይ ነበረ። ዋጋ ግን ስላልነገሩን የበዓል ሙዚቃዎች እራሱ ይሰማቸዋል። ገና ከሆኑ ገና ሳምንት ይቀራል። በሳምንቱ ግን የተለያዩ ሙዚቃዎች ተከፍተው ይገኛሉ። ደግሞ የተለያዩ መነጽሮች የመሳሰሉ ነገሮች አሉ ይላችሁ። ስለዚህ አሁን ይሄ ዝግ ነው፣ ግን በዚህ ጋር እንወርዳለን ማለት ነው። እየወጣን ነው አሁን። ገብቼ እስከ ቅድም ፀሐይ ነበር፣ አሁን ደግሞ ደመና ሆኖ ጠበቀኝ። ከዘፍመሽ ወጥተናል። እንግዲህ አሁን ከስር ግራውንድ ውስጥ ሸዋ ሾፒንግ አለ፣ የተለያዩ ሱፐር ማርኬቶች ምናምን ያሉበት ማለት ነው። አያችሁት? በአንዴ ደመና አለ ነው። የተለያዩ ሊስትሮች አሉ ይላችሁ እዚህ ጋር ወደሩን ይወት። እንግዲህ ይሄ አስፋልት ማለት ወደ አድዋ ድልድይ የሚወስዱ አስፋልት ነው የላይኛው ማለት ነው። አሁን የምንሄድበት ደግሞ ወደ የቀበን ነው አስፋልት ማለት ነው። ሶስት የተለያየ አስፋልት ስላለ ግራ እንዳይገባችሁ ብዬ ቅድም የነበርንበት ወደ 22 የሚወስዱ አስፋልት፣ አሁን ያለንበት ወደ አድዋ ድልድይ የሚወስዱ አስፋልት፣ አሁን የምንወጣበት አስፋልት ደግሞ ወደ የቀበን ነው አስፋልት ማለት ነው። ወይም ደግሞ የካ ሚካኤል የሚገኝበት አስፋልት ማለት ነው። በጣም ትልቅ ግርግር ነው ያለው። መኪናውም ሰውም እኩል ነው የተጋፋ ነገር ያለ ነው። አሳያችሁ ይሁት እያያችሁት ነው። ግርግሩ ይሄን ይመስላል። የሀይሌ ፎቅ ጋር ደርሰናል። የሀይሌ ፎቅ ገባ አብዛኛው ከአንደኛ ፎቅ እስከ ከታች ከግራውንዱ አንደኛ ፎቅ ሲሆን ከግራውንዱ እስከ ሁለተኛ ነው እስከ ሶስተኛ ድረስ እንዳለ ሙሉ የስልክ ቤቶች፣ ኮምፒውተር ቤቶች ምናምን ያሉት። ከውጭ እልፍ እያለን እናሳያቸዋለን። ደረጃ እየወጣን ነው። ከተማው ይኸውላችሁ፣ ይሄ ክፍለ ከተማ ማለት የካ ክፍለ ከተማ ነው። ይኸውላችሁ ዞረን ቅድም የነበረበት ጋር መጣን። ይኸውላችሁ ወርቅ ቤቶች አሉ፣ ስልክ ቤቶች፣ ሪንግ ላይቶች ምናምን ያሉት ይኸውላችሁ። ይሄን ይመስላል እንዳለ በቃ ስገቡ ውስጥ እንደዚህ እንዳለ ስልክ ቤት ደግሞ አብዛኞቹ አሁን አልከፈቱም። የተወሰኑ ዝግ ናቸው እንጂ አልከፈቱም። እንደሞ የተወሰኑት እንግዲህ ዩቲዩብ ዛሬ ቪዲዮአችን ይህንን ይመስል ነበር። መገናኛን እንግዲህ ከሞላ ጎደል ዞር እያለ አይተናታል። መገናኛ እንዴት አያችኋል? የሚቀጥለው እንግዲህ አሁን ቀጣዩ ሳምንት የበዓል ያበደ ቪዲዮ ጠብቁ። ለበዓል እንግዲህ ምን ነገሮችን ማየት ትፈልጋላችሁ? ኮሜንት ላይ ጻፉልኝ፣ ያሳያችኋለሁ። ነገ እንግዲህ በሌላ በአዲስ ቪዲዮ ባበደ ቪዲዮ እንገናኛለን። አብራችሁ የነበርኩት ዳግም ነበርኩኝ። ይመቻችሁ።